ብሩኬ ማለት ነው አብሳላትን ባይፈልጋት ኑሮ ስልኳን ብሎክ አድርጎ ከህይወቱ ያስወጣት ነበር እንጂ ስለሚፈልጋት ይመስለኛል በጠራችው ቁጥር አቤት እያለ እየሄደ እድል እየሰጠ አብሳላ ሀይሚን እንድትሰድባት መንገድ እየከፈተ ያለው ራሱ ብሩኬ ነው ብዬ ነው የማስበው። እኔ መጀመሪያ ራሱ አብሳላ ስትመጣ ማለት ነው እች ልጅ በጣም አደገኛ ልጅ ናት ብያችሁ ነበር እና ትናንት አይታችኋል አይደለ? ይህ ሀይሚን ድምፅ አወጣለሁ በጣም መጥፎ ናት፣ ይህን ነገር ብትሰሙ የሚወዷት ልጆች በግማሽ ይቀንሳሉ አለች። ይሄ ማለት ምንድን ነው? አብሳላት ሀይሚን አስጠልታ እሷ መወደድ ነው የምትፈልገው። አንዳንድ ሰዎች ምን አይነት ሰዎች እንዳሉ ታውቃላችሁ? በሆነ የሆነ ሰው ሲጣላ፣ የሆነ ሰው ሲቀጠቀጥ፣ የሆነ ሰው ሲሰደው ከዛ እነሱ ሊሆነ ደህና ሰው መስለው መወደድ ምናምን ነው የሚፈልጉት። እና አብሳላት ዋናው ፕላኗ ምንድን ነው? ሀይሚን አስጠልታ ብዙ ነገሮችን እየተናገረች ሀይሚ መጥፎ ቃላት ከአንደበቷ እንዲወጣ በማድረግ ሀይሚን ኦዲየንሶቿ እንዲጠሏት ማድረግ። ሀይሚን ብዙ የሚወዷት ሰዎች እንዳሉ ታውቃለች። እነዚህ ሰዎች እንዲጠሏት ማድረግና ከዛ በኋላ እሷ መፈመስ ነው የምትፈልገው። ሲቀጥል ደግሞ ማለት ነው ሀይሚዬ እንግዲህ ትናንት ራሷን ስታለች። ራሷን ከሳተች በኋላ ደግሞ ልክ ለእሷ እንደሚያስብና እንደሚጨነቅ ሰው በእሷ ምክንያት እንደዛ ከሆነች በኋላ የሆነ ለመርበትበት እየሞከረች ነበረና አብሳላት ዋናው ፕላኗ ሀይሚን ማስጠላት ነው። ከዛ ሀይሚ ከተጠላሽ በኋላ በሀይሚ መጠላት በሀይሚ መሰደብ ደግሞ እሷ መፈመስ ነው የምትፈልገው። እና በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምክንያቱም እንደዚህ እንድታረግ ያደረጋት በእርግጠኝነት ብሩኬ ነው። ምክንያቱም ያን ያክል አፏን እስክትከፍት ድረስ እድል ሰጧታል። በጥፊ ጠፍጥፎ መመለስ ይችላል። ሲቀጥል የሆነ ተስፋ እንደሰጣትም በደንብ ያስታውቃል። ለምዶ ታውቃላችሁ፣ የሆኑ ነገሮች በጊዜ ሂደት ሊቀየሩ ይችላሉ። ገባችሁ? ይሄ ማለት የሆነ ተስፋ አለ ማለት ነው። ሀይሚን ትቼ ወደ አንቺ ልመጣ እችላለሁ፣ የሆነ ሰዓት ነገሮች ይቀየራሉ ማለት ነው። እና ብዙ ሰዎች ቡቡዬኛ ሸበላ እሱ ሁሌም ትክክል ነው። ምንድነው ሁሌ ትክክል? ሁሌ ሀይሚን የሚያስለቅሳት የሚያስከፋ ብሩክ ነው። እንደዚህ የሚያደርገው ፈልጎና ወዶ አይደለም፣ መጥፎ ሰው ነው ልላችሁ ፈልጌ አይደለም። ግን የሆነ ልጅነት አለበት፣ የሆነ የአስተሳሰብ የሆነ ምን ልበላችሁ የሆነ ያነጋገር ችክልን ብለው ለሰው አዝናለሁ በማለት ራሱን የሚጎዳ ሰውን ብለው አናውቅም። ብቻ በዛም አለ በዛ ብሩኬ ከሴትም ጋር መጣ፣ ብቻውንም ሰራ፣ ተጣሉ፣ ምንም አሉ። ሀይሚናት እየተጎዳች አለችው። አሁን ሀይሚና በማል እየተጎዳች አለችው። አሁን እንግዲህ ዛሬ ደግሞ ሆስፒታል ወሰርናት ብለው ግሉኮስ አስተክለው ምናምን 2-3 ቪዲዮ ይሰሩበታል። 3 ቀን ሀይሚን ሆስፒታል አስተኝተው ቪዲዮ ይሰሩበታል። ሀይሚን እያስለቀሱ ቪዲዮ ይሰራሉ። ባለፈው ታስታውሳለች፣ በእዩ ምክንያት ወደ 4 ቪዲዮ ነው ምናምን ይሰሩ። መሽብሩክ ብቻ ጓደኞቹ ሳይቀሩ አንዴ አልነቃችም አንዴ ምን አላለችም እያሉ ሆስፒታል ውስጥ ሆነው ቪዲዮ እየቀረጹ የሚሰሩ ወለ ፍፄ ወለ ቤኪ ሁሉም ማለት ነው። እና በእሷ ህመም በእሷ ለቅሶ በእሷ እንባ መሸቀል ነው የሚፈልጉት። መስራት እኮ ስሩ። ግን እኔ የማልፈልገውና የሚያናድደኝ ነገር ሀይሚን በማሰደብ ሀይሚን በመሳደብ ሀይሚን በመማታት ሀይሚን በመጉዳት ሀይሚን በማስለቀስ ሀይሚን ሆስፒታል በማስገባት ነው። አሁን ኢቭን ቤተሰብ እንኳን ሲመጡ ማለት ነው ሀይሚን የሆነ አሞኛል ብትለ ራሱ በአንቺ ጥፋት ነው። ባለፈው ጋሽ የራሱ ሳይቀር በቃ እንደዚህ የሆነ እኮ በሱ ምክንያት ነው እኔ ምንም አላጠፋውም ስትለው በቃ በአንቺ ምክንያት ነው እያለ ሁሉን ስበብ ወደ እሷ ሲያደርግ ነበረ። ሁሉም ሰው ስበቡ ወደ እሱ ነው። ብሩኬ እንደዚህ አድርጓት አሁን ራሷን ስታ ራሱ ይብን አባት ሆን ሌሎች ሰዎች የሚመጡ አንቺ ነሽ ጥፋተኛ የሚል ሰው አይጠፋም። እና ትናንት ወንድሙ ራሱ ለብሩክ እየተከራከረ ነበረ። እና አንዳንድ ሰዎች አይናችሁን ጨፍናችሁ ብሩኬ ትክክል ነው የምትሉ ሰዎች አላችሁ። ብሩኬን እኮ ከእናንተ በፊት እኛ እናውቀዋለን። ገባችሁ? ከሀይሚ ጋር ሳይሆኑ ገና እናውቀዋለን። በቃ ሀብለው ሲጀምሩ አብረን የጀመርን ሰዎች ነን። ሁለታቸውን ስናደንቅ የኖርን፣ ሁለታቸው አብረው እንዲሆኑ የምንፈልግ ሰዎች ነን። እና እናንተ ደግሞ አሁን የመጣችሁ አሁን እንወደዋለን የምትሉ እናደንቀዋለን የምትሉ ሰዎች ኢቨን ዩቲዩብ ላይ የመጣችሁ አሁን ናችሁ። እኔ ገና ድሮ ገና ሀ ብለው ሲጀምሩ የሀይሚ ዩቲዩብ ቻናል ሲከፈት 2ኛ ወይ 3ኛ ሰብስክራይብ እንደሆነ ይችላሉ። ምክንያቱም ከእነ አብረሽ ጋር ስትሰራ በደንብ ስለማውቃት። ብሩኬን ማቀው ግን ከሀይሚ ጋር ከሰራ በኋላ ነው። እውነት ለመናገር ከነማርክ ጋር ሲሰራ አላቀውም ነበረ። እማቀው ምንድነው ከሀይሚ ጋር ሲሰራ ነው የማቀው። ከዛን ሰዓት ጀምሮ አውቀዋለሁ።
ስለዚህ እናንተ አሁን መታችሁ ቡቡዬ ትክክል ነው ምናምን አይናችሁን ጨፉናችሁ የሆነ ስህተት እንዲሰራ የምትገፋፉት። አዎ ትክክል ነህ ጎበዝ፣ ሄድ በርታ እንደ ማለት አይነት ነው። እና ስህተት ሲሰራም አንዳንዴ አርሙት። እኛውን ሀይሚ የሆነ ነገር ስትሰራ ወይ የሆነ ጥፋት ስታጠፋ ማለት ነው እኛ ታይ ሀይሚዬ እንደዚህ ትክክል አይደለም ተመለሽ እንደዚህ ብታረጊ ጥሩ ነው ብለን ነው ሀሳብ ምንሰጥ። እናንተ ግን ማለት ጭፍን አርጋችሁ የሆነ ስህተት ሲሰራ ሂድ በለው ግፋበት፣ እቺ ተንከሲስ በላት አቃጥለ ድፋት አይነት ነገር የምትሉ ሰዎች አላችሁ። እና እንደዚህ ባትሉ ጥሩ ነው። ምክንያቱም መጨረሻ ላይ አብረው መሆናቸው ላይ ቀር ሁላችሁም አይናችሁን ጭፉና። በተለይ ሴት ለሴት ግን ምቀኝነቱ ኦማይ ጋድ። እና ሀይሚን የሚጠሏት አብዛኞቹ ሴቶች ናቸው። አንድም ወንድ መጥቶ ስለ ሀይሚ መጥፎ ነገር ሲያወራ አልሰማሁትም። ዩቲዩብ ላይም ትንንሽ ዩቲዩበሮችም ትንንሽ ዩቲዩበሮች ራሱ ከሴቶች ወንዶች በጣም ነው ለሀይሚ ምርጥ አስተያየት የሚሰጧት። እና ሀይሚን የሚጠሏት ሰዎች በሙሉ ሴቶች ናቸው። ሴት ሆናችሁ በሴት ላይ እንደዚህ ግፍ የምትሰሩ የሴት ልጅ እንባ፣ ሴት ሲያለቅስባችሁ፣ ሴት ሲያዝንላችሁ፣ ሴት ሲከፋ ደስ የሚላችሁ ሰዎች እናንተ በቀይ ሰይጣን ታናሽ ወንድምና እህት ናችሁ ብዬ ነው የማስበው። እና እነሱ የሚፈልጉት ብሩኬ ሆን ብሎ ነው አብሳላትን የሚያገኛት። ምክንያቱም የማይፈልጋት ቢሆን ኑሮ ስልኳን ብሎክ አድርጎ ከህይወቱ ያስወጣታል እንጂ እየሄደ በጠራችው ቁጥር እያገኘ ሀይሚንም እየጠራ ሀይሚን ለምን ጠራሻት ብቻ ለምን አገኛት እንዴ አያሰድባትም ነበረ። ገብቷችኋል? አብሳላትን ባይፈልጋ ኑሮ ብሎክ ያረጋን ነበረ። ብሎክ አድርጎ ከሀይሚ ጋር ህይወቱን ያስተካክል ነበረ። ሀይሚንም ለመመለስ ይሄኔ ብሎክ ቢያረጋት ጓደኞቹንም እንዳያመጡበት ቢነግራቸው ከዛ በኋላ ትመጣም ወይ ደግሞ ቢጥላት አብሳላት በዚህ ልክ አፏን ሀይሚ ላይ ለመክፈት ባልተመቻቸች ነበረ። እንዴ በቃ ምን ልበላችሁ፣ የሆነ ብሩኬ ለእሷ አንተን እንዲል የሆነ እንዲያጋድልላት በቃ እሷ ትክክል ናት፣ ሀይሚያ ሆነች ናጫ ናት፣ ሀይሚያ ክፉ ናት ምናምን ብሎ ለእሷ እንትን የሆነ እንዲያቃጠርላት ነው የምትፈልገው። ስለዚህ እንደዛ የፈለገችው ደግሞ እሱ ስለሚያወራት እድል ስለሚሰጣት ነው እንጂ ዝም ብላ እንትን አትልም ነበረ። እና ብሩኬ በዚህ ልክ እድል ሰጥተህ ለአብሳላት ሀይሚን ማሰደብ አልነበረብህም። ይሁን ግን ሀይሚ ፈጣሪ ማረሽ፣ ዛሬ ሀይሚ ተሽሏት ትመጣለች ብዬ ነው ማስበው። ስለዚህ አይናችሁን ጨፍናችሁ ብሩክ ትክክል ነው ከምትሉ መክራችሁ ብትመልሱ ጥሩ ነው። ስራ ሊሆን ይችላል፣ ግን መስራት ያለበት ሰው በማሰደብ ሀይሚን በማስለቀስ አይደለም። በቃ ጥሩ ሌላ ነገር መስራት ይቻላል እንጂ ሀይሚ ሁሌ ማስለቀስ፣ ማሰደብ፣ ማስገልፈጥ እንዴ! አንተ የምትወድ ሴት እኮ ናት። አገባት አለው ብለህ ሀይሚ እንደዚህ የምትነጫነጨው በማን ምክንያት ይመስላል? በአንተ ምክንያት ነው። አንተ ላለማጣት ብላ ነው እንደዚህ የምትነጫነጨው። የሚሰድቧት ለምንድን ነው? በአንተ ምክንያት ነው። አንተን ወደዋለሁ አፈቅራለሁ በሚል ተልካሻ ምክንያት መጥተው ነው ሀይሚን እየሰደቧት ያሉት። ስለዚህ ይሄ ነገር በሙሉ እንዲፈጠር የምታደርገው አንተ ነህ፣ እድል እየሰጠህ አብሳላትን ብሎክ አድርገህ ከህይወት ማስወጣት ቻናል። እሺ ከፈትክ፣ ተሳሳት። ካሁን በፊት የሰራው ነገር እሺ ስህተት ነው፣ ተሳስቷል እንበል። ግን አሁንም እኮ እየተሳሳተ ነው። አሁንም አፏን ስትከፍትባት ዝም እያለ ነው። እስከምትመታት ድረስ ቁሞ እያየ ነበር። ሊከላከልላት የቻለው ከወደቀች በኋላ ነው። ለምን መታሻት? ከመታቻት በኋላ ለምን መታሻት? እንዴ ሰው ከታመመ በኋላ ለምን ታመመ ይባል እንዴ? ሳይታመም ነው ጥንቃቄ ማድረግ ያለባቸው። ሰው ከተደበደበ በኋላ ለምን ተደበደበ አይባልም። ከተደበደበ በኋላ ተደበደበ ካላስ እንዲሻለው ሕክምና ማድረግ ነው። ከዛ ፊት ነው መከላከል የነበረብህ።